ያፌትና ኢፍራታ በዛሬ ቀን ጥሩ ጊዜ እያሳለፉ እያሉ ኢፍራታ በዛሬ ቀን ታማለች። ያማታል እንግዲህ ኢፍራታ ያስመልሳታል። እንግዲህ እርግዝናው እርግጠኛ ነው ማለት ነው። እና ይሄ ነገር ግን ናታን አያውቅም። ናታን እንግዲህ በአሁኑ ሰዓት ከኢፍራታ ተስፋ ቆርጧል። ቢሆንም ግን እስካሁን ኢፍራታ የምትወዱና የምታፈቅሩ ናታን ብቻ ነው። እንደምታውቁት ባለፈው በክፍለ 93 ራሱ ናታን ናፍቆኛል፣ ናታን ጋር ውሰዱኝ ብላ አልቅሳ ነበረ። ቢሆንም ግን ናታን በአሁኑ ሰዓት ስራ ላይ እንጂ በቀል እንጂ ፍቅር አይደለም። አሁን እሱ በቀል ነው የሚፈልገው። እኔ ከያፌት በልጬ ኤፍራታ እኔን ፈለጋ እንድትመጣ አደርጋለሁ ብሎ አሁን የያዘው እህል ውስጥ ነው ያለው እንጂ ፍቅር አለ። ፍቅር እንግዲህ ይወዳታል፣ ግን እንደ ዶሮ ለኤፍራታ እያለቀሰ አይደለም። ድሮ ታውቃላችሁ ማልቀስ ነበረ ስራው። የአሁኑ ናታን እንግዲህ ጠንካራና ወደ ኋላ የማይል ናታን ነው። ውድና እየተከበራችሁ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ሐረግ ድራማ ክፍል 94 ተለቋል። ከፍታችሁ እዩ። በዛሬ ቀን እንግዲህ ኤፍራታ ከያፌት ልታመልጥ ነበረ። የሆነ በር ሲያንኳኳ ከፍታለሁ ስትል ግን ደግሞ ጥሩ ጊዜ እያሳለፉ ነበረ። ሰክሮ ነበረ። ያፌትም ያ ቀን አንድ ላይ ጠጥቶ ጨፍሮ ቀለበት ያደረገለት እንደዛ ነበረ። ቢሆንም ግን ወደ ሌላ ነገር ቀይራ እኔን እንትተሽኝ አትሂጂ ስላት እሷም ተመስገን ብላ እንትን አለችው ማለት ነው። ተይዛ ነበረ። እሷ ተደብቀ በር ከፍታ ማን እንደመጣ ልታይ ነበረ። እና እንደዛ ነው ብቻ። ናታን እና ኤፍዬ አንድ ላይ ሲሆኑ ነው የሚያምርባቸው። መቼ ነው እሱ ቀን የሚመጣ? ያፌት እንግዲህ መቼ ነው እስኪ እስር ቤት የሚገባ የሚለው ነው። እና ምን ይመስላችኋል? አሁን ደግሞ ኤፍራታ የሆነ ስራ ላይ ነው ያለችው። እሱ ምንድነው ዶክተር ጋር ደውላ ውጤቱ አልደረሰም ወይ እያለች ነው እንግዲህ። የናታንና የያፌት ጸጉር ሰጥታለች እና ምርመራ ውስጥ ነው ያለው። እህት ወንድማሞች ከሆኑ በኋላ ካወቀች እንግዲህ ኤፍራታ ምን የምታደርግ ይመስላችኋል? እንግዲህ እንደዛው ትቀጥላለች ወይ ትዳሩን? ወይ ደግሞ ያፌትና ናታን እንዲቀራረቡ ወይስ እንዲታረቁ ወይስ ደግሞ እንዲዋደዱ ታደርጋለች ወይ? ያው ጊዜ ሁሉንም ነገር ይቀይራል። በፊት በዛሬ ቀን ቤዛና ኤፍራታ አሁን በጣም የሚዋደዱ የሚተሳሰቡ እህታሞች ሆኗል። ያው ታውቃላችሁ በፊት ኤፍራታን ለማስገደል የሞከረችው ቤዛ በዛሬ ቀን ትክክለኛ ቤዛ ሆና ተገኝታለች። እንግዲህ ያፌትና ናታንም እንደዚህ አይነት ቀን ለነሱ ሲመጣላቸው ምናልባት እኔ ኤፍራታ ታስታርቃቸዋለች ብዬ አስባለሁ። ምክንያቱም ኤፍራታ ጥሩ ልብ ያላት ሴት ናት። እሱም ደግሞ አዝኖለት ወደ ናታን እንድትመለስ ሊያደርገው ይችላል። ብቻ አይታወቅም። አሁኑ ሰዓት ግን ናታን የገባበት ጉድጓድ እኔ እንጃ የሚወጣበት አይመስለኝም። ታውቃላችሁ ትዝታ የምትሰራ ስራዎች በጣም ወንጀል ውስጥ የሚከት ነው። እሱም ደግሞ ወንጀል ውስጥ ገብቶ በዛውን ያፌት ደግሞ እያሳደደ ነው። አሁን ተደብቆ ነው ባለፈው ራሱ ሆቴል ያረፈው። ያፌት ናታንን ቢያገኝ አሁንም ያግታል። ምክንያቱም 5 ሚሊዮን ያሳጣኝ አንተ ነህ። እንደገና ደግሞ ሉሊትም ናታን አንቺ ማን ነው ጥፍርሽ እንደዚህ ያደረገሽ ብሎ ሲጠይቃት እሷ ደግሞ በውስጧ ራስ እኔ 5 ሚሊዮን አከስረህን እንደገና ደግሞ ይሄ የኔ ጥፍር እንዲነቃቀለው ያደረገው አንተ ነህ እያለች በውስጧ እያወራች ነበረ። ያው ያፌት ስራ ያቃን ሲያካሽፍ ሉሊት ናት ያባላሸችው ተብላ ያው ጥፍሯ ረታለች። እስካሁን ጥፍሯ አልዳነላትም። እና ይሄ ነገር ማን እንደዚህ እንዳደረገሽ ተናገሪ ብትባልም ጽዮንን ብትጠይቅም ቤዛን ብትጠይቅም ናታን ብትጠይቃትም መናገር አልቻለችም። ይሄ ምስጢር ከወጣ ያው ያፌት እንደሚገላት ታውቃለች። ለዛ ነው የፈራችው። ጽዮንና ሉሊት ደግሞ ዛሬ ተደብድበዋል። እኔ እንጃ ብቻ ጽዮን አሁኑ ሰዓት ሉሊትን በጣም ተነስታበታለች። ያው ያደረገቻት ስለምታውቅ ያ በቀል መውጣት ትፈልጋለች። ያው ታውቃላችሁ ጽዮን ጥሩ ሁኔታ ላይ አይደለችም። አቤል በሰራ ስህተት በዛሬ ቀን
ቢኒና ጽዮን ተራርቆ እየተገኙ ነው። ቢኒ እንግዲህ በቃ እውነታ ስረዳ ግን ለጽዮን ይቅርታ እንደሚያደርግለት ተስፋ አለኝ። ግን ደግሞ በዛሬ ቀን ጽዮንም እንደ ፖሊስ ለብሳ ማስክ አድርጋ ሌላ ሰው መስላ እንደገና ዳጊም እንደዛ ተሸፋፍኖ የሆነ ቦታ ተቀጣጥሮ የነሱ አላማ አውርቷል። አላማቸው እንግዲህ የሰው አቤልን ለመጥመድ ነው። እንግዲህ እንደመሰለኝ አቤል ያደረገ ስለሚያውቁት አቤልን እንግዲህ ወጥመድ ውስጥ አስገብቶ ከዚህ ውስጥ ቢኒንም ኢፍራታንም ለማዳን ነው የሚፈልጉት እና ይሄ ነገር እውነቱ ካልወጣ እንደዚህ ከተቀጠለ ቢኒ ተስፋ ይቆርጣል። አሁን ራሱ በጣም ተናዷል እና ላይሽ አልፈልግም አጠገቤ አትድረሽ ብሎ ሸኝቷል። እንደገና ደግሞ ናታንም ላይክ አልፈልግም አጠገቤ አትድረስ፣ ለችግር ያልደረስክልኝ ወዳጅ ምን ታደርግልኛለህ እያለ ነው። ያው ናታንም ደግሞ የወንጀል ስለጀመረ ያ በሰዓቱ ሊደርስለት አልቻለም። ግን ደግሞ ቢኒ ለመስማት እንኳን ፈቃደኛ አይደለም እና እውነት ነው። ግን ሰው ልጅ ችግር ውስጥ ካልደረሰች ለምኑም አይጠቅምም። በዛን ጊዜ ቢኒ ተሸግሮ ምን ሆኖ ያፌት ነው ያዳነ። ያፌት ግን ቢያድንም በመልሱ ምን ፈለገ አብረን እንስራ ብሎ ብጠይቅ እንኳን ቢኒ ፈቃደኛ አይደለም። ቢኒ ታውቃላችሁ ቆራጥ ነው። አሁንም ወደ ህጉ ካጠነከረ ያፌትን አሁንም ሊያሳስረው ይችላል ማለት ነው። ምክንያቱም መረጃ አለው እሱ ከዚህ በፊት በያፌት ምክንያት የሱ ወንጀል ያልሆነ የሱ ወንጀል ነው ብሎ እስር ቤት እንዲከርም አድርጓል። አሁን ደግሞ በተራውን ያፌት እስር ቤት እንዲገባ ማድረጉ አቅቶ እና ቢኒ ጠንካራ ልጅ ነው። ግን ደግሞ ከቆረጠን ቆረጠ ነው እና እንደዛ ነው። ሌላ ደግሞ ገኒ ናት። ገኒ በጣም የምታሳዝን እናት ናት። ያው በሉሊት ምክንያት እንደዚህ እየተቀጣች ነው። አልተሻላትም። መናገር ትፈልጋለች። የፈለገችውን መናገር ስትፈልግ ግን አትችልም። ማልቀስ ነው። በጣም ነው ውስጤን የበላችኝ። እንግዲህ በቅርቡ እንደምድን ተስፋ አለኝ። እንደዛ ነው ውዶች። ብቻ ሁሉም ነገር ተስተካክለው ናታንም ደግሞ ከዚህ ቢወጣ ጥሩ ነው። አሁን ናታን የገባበት ችግር በጣም ከባድ ነው። ቀላል መስሎት ገብቶበታል። እንግዲህ ባለፈው ትዝታ እንግዲህ እንዳለችው ልጅ ያጠገብ እንዳደርስ ተደብቀ ልጅን የምታገኝ ከሆነ ያ ቀን ያስቀጣል ብላ ማስጠንቀቂያ ሰጥታ ነበር። እሱ ግን ምን አደረገ? ቀጠራትና አብሮ ምሽት አሳለፉት። አሁን ይሄ ነገር ትዝታ ከደረሰችበት ምን ይፈጠራል? እና ናታን እንግዲህ አሁንም ችግር ውስጥ ነው። ይሄ የወንጀል ስራ በጣም ከባድ ነው። ለያፌትም ምንም አላደረገለትም። እሱ ግን ያፌትን አሸንፋለሁ ብሎ እዚህ ውስጥ መግባቱ ትክክል አይደለም ብዬ አስባለሁ። እና ሌላ ደግሞ ባለፈው ሴቶቹ ጋር አንዷ እንግዲህ ታግቼ ነው ከዚህ አስወጣኝ ወንድሜ ብላ ስትለምን ይሄ ምስጢር ወጥቶ በዛሬ ቀን ታሪኩ መጥቶ ማኑ እንደዚህ ያለ እያለ ሴቶቹን እያጨናነቃቸው ነው። ይኸው ታውቃላችሁ፣ ታሪኩም እኮ እንደ ያፌት ጨካኝ ሆኗል። ግደል ከተባለ መግደል ነው በቃ። እንደዛ ስለሆነ ልጅቷ እንግዲህ ፈጣሪ ይጠብቃት። ሔዋንም እዛ ተሰቃይታለች። እስካሁን ማንም የደረሰለት ሰው የለም። ሔዋን እንግዲህ ሴቶቹን አድናለሁ ብላ እዛ ውስጥ ገብታ እንደው ውጭ ሆና ማዳን ይሻላት ነበረ እኮ። አሁን ጭራሹንም ምንም ነገር የለም። መረጃም በደንብ ያገኘች አይመስለኝም። ከዛ መቼ ነው የምትወጣ? ሴትነታንም እያጣች እዛ ውስጥ በጣም በቃ በክፉ ሁኔታ ውስጥ ነው ያለችው። ብቻ ማን እንደሚደርስለት አይታወቅም። ያ ፍቅረኛ የተባለ ፖሊስም የታለ አልደረሰለትም። እስካሁን ዝም ነው። እንደዛ ነው። በጣም ከባድ ነው የያፌት ስራ። እንደው ህግም እኮ አልቻለም። እስር ቤት ከገባም ይሄው ወጣ። ባለፈው እኮ ለቢኒ ራሱ እኔ ከአንድ ቀን በላይ እኔ ልታሳስረኝ አልቻልክም ብሎ ተናግሮ ነበረ። አሁንም በድጋሚ ቢኒ እንግዲህ እንዲያሳስረው ተስፋ አለኝ። ምክንያቱም የህግ አካል ስለሆነ ማለት ነው። እና እንደዛ ነው። ዛሬ ደግሞ ቤዛና ፍቅረኛው አውርቷል። አሁን በአሁኑ ሰዓት ስፖርት እየሰሩ ነው። በቃ ቤዛ ጥሩ ሁኔታ ላይ ነው ያለችው። ግን ደግሞ ጽዮን የደበቀችው ምስጢር ቤዛን አናዶታል። ጽዮን እንግዲህ ታግዥኝ እነግርሻለሁ ምስጢር ሁሉ እያለችው ነው። ያው ጽዮን በአሁኑ ሰዓት ቤዛ እንደገኒ ሆናለች። ምክር፣ የተጣሉትን ማስታረቅ፣ በቃ የተረጋጋች ሴት ሆናለች። አሁን ደግሞ
ይሄው ባል መጥቶለታል። ደስ ይላል እኮ በጣም ደስ የሚል ሁኔታ ውስጥ ነው ያለችው ቤዛ። እንደዚህ ከዘለቀች እንግዲህ ከቤዛ ብዙ ነገር መማር እንችላለን ማለት ነው። ቤተሰቦቼ ደህና ሆኖ አመሰግናለሁ። መልካም ቀን። እስኪ ላይክ ሼር አድርጉ፣ ተባበሩ።